ምን እየሰራ ነው እዚህ? ናውጣ ና ተነስ ና ናውጣ ቀጥሉታ ውጣ ሌላ ስራ የለም እንዴ? ቀጥል እንዳትመጣሽ እዛው ነው። የሰይጣን ስራ መስራት አልፈልግም። ማን አይችልም? ማይሆን ነገር አታውራ። አቋርጠው ምንም ማን አይችልም። መቋረጥ ምንም ማለት አያገባኝም። አንተ አባት አይደለም። አሁን በቀበቶ ለብልቤ ከማስለቀሰህ ከምትናገር አልናገርም። አባት አትናገርም? እርግጠኛ ነህ? ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። በጣም የሚገርም በጣም የሚያሳዝን በጣም የሚዘገንን ነገር አጋጥሞን ነው ዛሬ እዚህ የተገኘሁት። ከዚህ በፊት እንግዲህ ለእናንተ ያሳየናችሁ አንድ ቪዲዮ ነበር። ከዛ ቪዲዮ ጋር የሚመሳሰል አንድ ቪዲዮ ወዳጄ ልኮልኝ ነው እዚህ የተገኘሁት። እስኪ ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። እናንተ ግን እስከ መጨረሻ ድረስ ይህንን ቪዲዮ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በዚሁ አጋጣሚ ለመግለጽ እወዳለሁ። ከወንድሜ ጋር አጠር ያለች የ3 ደቂቃ 4 ደቂቃ ቆይታ ይኖረኛል። አብራችሁን ቆዩ። እሺ ወንድሜ በቅድሚያ እንኳን ደህና መጣ። እንደምን ቆያችሁ? እስኪ ደውለህ የነገርከኝ ነገር አለና እስኪ በደንብ አብራርተህ ንገረኝ። እንዴት ተፈጠረው? አዎ የሆነ ገብቼ ነበርና የሆነ ቤት እና እዛ አካባቢ ተገላ የሆነ አግኝቻት የተገኘች ሴት ነበረች እና ባለፈው እናንተ ጋር ዩቲዩብ ላይ አይቼ ነበረ እንደዚህ አይነት ተመሳሳይ ቪዲዮ ዩቲዩብ ላይ ተለቆ ማለት ነው። እና ከሱ ጋር ሳማሳስለው እና ይሄ ከነሱ ጋር ይገናኛል ብዬ ነበርና እና ለዛ ነው የደወልኩላችሁ። አዎ እንግዲህ በቴሌግራም ላይ ስናወራ እንደነገርከኝ ከሆነ አንተ ባለፈው አንድ ቪዲዮ ሰርታችሁ ነበር። እናቱን የገደለ የ13 ዓመት ልጅ እና እናትየዋ የሞተችበት መንገድ አሁን ከሞተችው ሴት ጋር ተመሳሳይነት አለው። አዎ ተመሳሳይነት። ቪዲዮውን ተሰይኛለህ አይደል? አዎ አለ ቪዲዮ አለና ይኸው እንግዲህ ለማሳየት እንደሞከርከው እስኪ ቪዲዮውን እሺ፣ ይሄ ነው ቪዲዮ። እንግዲህ አሁን ይሄን ቪዲዮ ምንድነው የምናደርገው መሰለ፣ ቀጥታ ለእናንተ እናሳያችኋለን ውድ ቤተሰቦቻችን። በሚገርም ሁኔታ ባለፈው እናትየዋ ስትሞት ሙሉ ለሙሉ ደሟ የለም፣ ነገር ግን ተወግታለች። ሰውነቷ በሙሉ ምንድነው ቢላ ተወግቷል፣ ነገር ግን ምንም አይነት ደም የላትም። በጣም በሚገርም ሁኔታ ደግሞ አልጋውም ላይ ምንም አይነት የደም ጠብታ የለውም፣ ድርቅ ነው ያለው። ደሟ የት ሄደ የሚያስብል ነው። እሱ ነው። እንዴት ነበር ያገኘሃት አንተ? ስጋዋ በቃ ተወግታለች፣ ግን ምንም ነገር መንፈስ እንዳለው ደም በቃ ምንም ነገር የላትም፣ ደም አልፈሰሰ እና በቃ የለችም፣ ጸጥ ብላለች። የሚያስደነግጥ ግን ተወግታለች። ተወግታለች፣ ምንም ነገር በቃ ደም የሚባል ግን የላትም። ምንድን ነች? መንፈስ ነች ወይ እና ያልኩት እኔ በራሴ። ምክንያቱም የሰው ልጅ ደም ከሌለው ሞተ ወይ የሆነ ነገር አይባልም። ተወግቶ ጭራሽ ደም የሌለው ነገር ምን ሊሆን ይችላል እኔ አሰብኩት። እንግዲህ ወዳጄ አሳይቶኛል። ቤቱንም ሄደህ ታሳየኛለህ። የሆነበትን ቤት ሄደን እናየዋለን። እንግዲህ ልጁ ይሄ ልጅ ጆን የሚባለው ልጅ ማለት ነው ዲቴንሽን ወይም ደግሞ የእስር ቤት ነው የላክነው፣ የጸባይ ማገገሚያ ማለት ነው ባለፈው። ስለዚህ ከዛ ሳምንት ምናምን ይሆናል። ከዛ እንግዲህ ወጥቶ እንደዚህ ያደረገ ለማለት አላቀም። ምንድነው ልናረግ የምንችለው? ወንድሜ እንግዲህ ነግሮኛል ያለውን ነገር። ከሴትዮዋ ጋር ምንድነው ዝምድናችሁ እናንተ? ታውቃታለህ በደንብ? ይሄን ያክል ከአራቃትም ብዙ የጠለቀ ዝምድና የለንም። ዞሮ ምንድነው ያው ሰውነት ይቀድማል። ስለዚህ አንተ ይሄ ነገር ከዛኛው ጋር ይመሳሰላል ብለህ ስለነገርከኝ ብቻ ነገሩን እኔም ኮንሲደር እንዳደረገው አድርጎኛል። ምክንያቱም እኛ በተደጋጋሚ አቤሎ የምንለዋለን፣ እስከ ህግ ድረስ እናደርሳለን። ሌላውን ምንድነው ፍርዱን የሚሰጠው ደግሞ ፍርድ ቤት ነው። ለፖሊስ አሳልፈን ከሰጠን በኋላ ምንም ማድረግ ስለማንችል ማለት ነው። እንግዲህ ይሄ ልጅ እኛ ለፖሊስ አሳልፈን ሰጥተናል። ፖሊስ የሚፈልገውን ነገር እርምጃ መውሰድ ይችላል።
ካልወሰደበት ግን አሁንም ቢሆን ተከታትለን ድጋሚ ለህግ የምናቀርበው ነው የሚሆነው። ይሄ ልጅ ግን የምር እሱ ከሆነ እዚህ ሰፈር አይተኸዋል ጆንን አንተ መጀመሪያ ነው ወይስ ዝም ብሎ ስለተመሳሰለብህ ብቻ ነው ነገር ከቪዲዮ ጋር ስለተመሳሰለብኝ እንጂ ያን ልጅ የሚመስል ሰው እዚህ አካባቢ አላየህ? በጣም አሪፍ። አንዴ እስኪ ስጠኝ ስልክህን። ምናልባት አይቶት ከሆነም ዝም ብዬ ለማሳየት ያክል አይተኸው ከሆነ ምን ብዬ ነው። ካላየው ችግር የለውም። ግን ይሄ ልጅ እዚህ ሰፈር አይተኸዋል? ዝም ብሎ በአጋጣሚ እንኳን ያየሁት መሰለኝ ልጅ ማቆም መሰለኝ የሆነ ፊቱ አዲስ አልሆነብኝ። ዝም ብሎ እንደዚህ በመንገድ ስታልፍ አይነት ነገር አይተኸዋል? በዚህ በቅርብ ጊዜ ወይስ የቆየ? ሳምንት ነው ይሆናል መሰለኝ። ካየኸው ነው? ካየሁት። እርግጠኛ ነህ ነው ወይስ ዝም ብለህ በግምት ነው የምትነግረኝ? ችግር የለውም በግምት ስለ የመሰለህ ነው የምትነግረኝ እንጂ ተጨባጭ ነገር አይደለም። ተጨባጭ አይደለም። ስለዚህ አሁን ምንድነው ማድረገው መሰለህ? ልጁ ይሄ ነው በትክክል ይሄ ነው። ይሄ ደግሞ አባቱ ነው። ያው ብለር ስለምናደርገው ቪዲዮ ላይ በትክክል ስለማይታይ ብዬ ነው። ምናልባት ይሄኛው ደግሞ የአባትየው ፎቶ ነው። ይሄንን ሳይተው ታውቃለህ? እሺ ችግር የለውም። ዞሮ እዚህ ሰፈር እንግዲህ የተፈጸመው ወንጀል ከዚህ በፊት ከተፈጸመው ወንጀል ጋር ተመሳስሎሽ አለው። ያን ተመሳስሎሽ ደግሞ ከእናንተ ቪዲዮ ላይ አይቻለሁ። ስለዚህ ምናልባት ይሄ ታሪክ ወይም ደግሞ ይሄ ሂደት ተመሳሳይነት ያለው ሊሆን ይችላልና ቼክ አድርጉት ሲል ነው እንግዲህ ወንድማችን የነገረው። ስምህን ግን አልነገርከኝም፣ አላሳወቅም። ዝም ብለን ነው ቀጣይ ገባና አቤኒ ይባላል። እሺ አቤኒ፣ ያው ለሰጠህን ጥቆማ በጣም እናመሰግናለን። ግን ጉዳዩ ትንሽ ሲሪየስ ይመስለኛል። ምክንያቱም አንድ የ13 ዓመት ልጅ በዚህ ያህል ደረጃ አቅም ኑሮት፣ በዚህ ያህል ደረጃ ስልጣን ኑሮት፣ በዚህ ያህል ደረጃ ደግሞ ችሎታ ኑሮት ይሄን ሁሉ ሊያደርግ ይችላል ብዬ አንገምትም። ስለዚህ ከጀርባው ትልቅ መሳሪያ ያለው ይመስለኛል። እውነት ይሄ ልጅ ከእስር ቤት ወይም ደግሞ ከጸባይ ማገገሚያ ወጥቶ ድጋሚ ወንጀሉን መስራት ጀምሮ ነው ወይስ እሱ የእሱን ፈለግ የተከተሉ ሌሎች ሰዎች አሉ? ምክንያቱም የግድያ ስታይላቸው ቪዲዮ ላይ እናንተም እንዳያችሁት ሰዎችን የሚሞቱበት የሚገሉበት ሂደት ተመሳስሎሻል። ከዛኛው ጆን ላይ ያየነው ነገር እዚህ ላይ ደግሞ እህቴ ላይ ተገደለች የተባለችው እህቴ ላይ ደግሞ ተመሳሳይ አይነት የግድያ ስታይል ተመሳሳይ አይነት ሁኔታዎችን አይተናል። ስለዚህ አሁን ምንድነው ማድረግ የሚኖርብኝ ማለት ነው? ቀጥታ ወደነ ጆን ቤት ወይም ወደ አባቱ ቤት ሰው ልካለው አባቴው እንዲከታተሉት። ከዛ ውጭ ደግሞ ይሄ ልጅ ይኖራል ተብሎ የሚታሰብበት ቦታ በሙሉ ክትትል እንዲደረግ እዚህ አካባቢ እንዳለ ራውንድ እንዲደረግ እናደርጋለን። ኦልሞስት ውጭ ላይ ያሉ ልጆች አሉ፣ እነሱ ራውንድ እያደረጉ ነው፣ አካባቢውን እየቃኙ ነው። ይሄ ልጅ እውነት እዚህ ተደብቆ አለ ወይስ እዛው እስር ቤት ነው ያለው የሚለውን ቼክ ነገር። በመጀመሪያ ግን አቤሎ አንተ እስከዛ ውስጥ ደውልና እስር ቤት መኖሩን ቼክ አድርግልኝ፣ ዝም ብለህ ለቼክ አፕ ብቻ ማለት ነው። እሱ እስከዛው ይደውል። እሱ እየደውልላቸው እኔ ልንገራችሁ። እንግዲህ ባለፈው እንዳያችሁት ነው ህፃኑ ልጅ እያንሾካሾከ ሲያወራኝ ነበር። እያንሾካሾከ የነገረኝ ነገር ደግሞ ግልጽና ግልጽ ነበር። እናቱን እንደገደላት ነው በሰርፕራይዝ መልክ ነው የነገረኝ። ለምን እንዳረገው እንዴት እንዳረገው ምናምን የሚያውቀው ነገር የለም። ትንሽ ይሄ የመንፈስ ጭንቀት ወይም ደግሞ የመንፈስ መጨናነቅ ውስጥ እንደነበር እና እንስሳቶችን ሲገድል ወይም ደግሞ ነፍስ ሲያጠፋ የሚሰማው ደስታ ነበርና ያን ደስታ ለማግኘት ያክል እንዳደረገው ነበር የነገረኝ። ነገር ግን ፖሊስ ጣቢያ ከሄደ በኋላም ደግሞ አላደረኩም ብሎ ክዷል። እኔ ምንም ማውቀው ነገር የለም ምናምን ብሎ ሲከር ነበር። ነገር ግን ተጨባጭ የሆነ የቪዲዮ ማስረጃ ስለነበር ከነ ማስረጃው ቀጥታ ወደ ዲቴንሽን ሩም ወይም ደግሞ ወደ ጸባይ ማገገሚያ ነበር የተላከው። ነገር ግን ጸባይ ማገገሚያም ከተላከ በኋላ ልጁ በስትክክል ጸባይ ማገገሚያውን ሂደት እየጨረሰ አልነበረም ማለት ነው። ምን አሉ? የለም አይደል? ወጥቷል። በቃ ስለዚህ አሁን እሱ ሊሆን ይችላል። እሱ ሊሆን ይችላል ማለት ነው። ስለዚህ እሱ ሊሆን ይችላል። በቃ ይሄ ነው ተመሳሳይ የባለፈው ጋር አሁን ያየነው ቪዲዮ እና የባለፈው በጣም ብዙ ነገራቸው ተመሳሳይ ነው። ይህ ማለት እንግዲህ ድጋሚ ጆን ወደ ነፍስ ማጥፋቱ ተመልሷል ማለት ነው። እንደዛ ነው እቺ ነው እንደዚህ የሚያደርገው ማለት ነው። 12 አመት ነው። 12 አመት አስበዋል። 12 አመት ይሄ ነገር ያደርጋል ብሎ ለመገመት ግን ይሄ ኦብቪየስ ነው። አጠገቡ ምናልባት ሌላ ሰው ቢገፋፋው አይነት ሌላ ሰው ካለ እሱን
ምክንያቱም አሁን ይሄ በአንድ 12 ዓመት ልጅ የሚፈጸም አይደለም። ምክንያቱም ሬሳ ማንሳት አለበት እኮ አይደል? ይሄ ተወጋጎ ደሙ ጥንቃቄ አንድ አሻራ እንኳን የለም። አንድ አሻራ ግን እዚህኛው ላይ ግን የተገኘ ሌላ አሻራ አለ። የልጁ ግን አይደለም። አሻራው ኦሬዲ ስላለ የልጁ እንዳልሆነ ነግሮኛል። ግን እሱ ጋር ነው ተመሳሳይ ነው። ወይ እሱ የሆነን ሰው አዞታል ወይ እሱ በነበረበት ቦታ ላይ ሰው ተገሏል የሚሆነው። ስለዚህ ይሄ ልጅ የሚያውቀው ነገር አለ። በቃ የሚያውቀው ነገር አለ ማለት ነው። ቀጥታ የምናደርገው አሁን ልጁን እያፈላለጉ ነው። እነሄኒ እዚሁ ሰፈር አካባቢ እነሄኒ እያዩት ነው። ከዛ ውጭ ደግሞ ሳሚ ምናምን ደግሞ ወደ ቤት ሄደዋል። አባትየውን ቼክ እንዲያደርጉት እንዲከታተሉት ተደርጓል ማለት ነው። ይሄን ሁሉ ክትትል ካደረግን በኋላ ቀጣይ ለምንና እንዴት እንደተፈጸመ እያንዳንዱ ማስረጃና መረጃ ይዘን ለእናንተ የምናቀርብላችሁ ይሆናል። እስከ መጨረሻው ድረስ ግን አብራችሁ መሆናችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዛ ውጭ ከካሜራ ጀርባ ጀግናው አቤል አለ። የራሱን ቻናል ከፍቶ ሞቅ ደመቅ እያደረገው ነውና እየሄዳችሁ እሱንም ቻናል እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱት። ተስፋ ቲዩብ ይላል። እሱንም እንዳትረሱት ለማለት ያክል ነው። አብራችሁን ቆዩ። ውድ ቤተሰቦቼ ያው ታሪኩን ሰምታችሁታል። ባለፈው ሳምንት እነጆ ጋር የነበረውን ነገር አይታችኋል። እኛም ወደ ፖሊስ ጣቢያ ሰጠነው። ፖሊስ ጣቢያ ደግሞ ዲቴንሽን ሩም ወይም ዲቴንሽን የሚባል አለ። በተለይ አንደር ኤጅ የሆኑ ከ18 ዓመት በታች የሆኑ ልጆችን እስር ቤት አይደለም የሚከታቸው፣ የጸባይ ማረሚያ የሚባል አለ። የጸባይ ማረሚያ ወይም ዲቴንሽን እንለዋለን። እሱ ጋር ነበር ልጁ ገብቶ የነበረው። እንግዲህ የሰማችሁት ታሪክ ወይም ጥቆማ ሙሉ ለሙሉ የነ ጆን እናት ወይም ደግሞ የጆ እናት የሞተችበት ሂደት ነው። ይሄ ደግሞ ከጆን ጋር በተመሳሳይ አገዳደል ስታይል፣ በተመሳሳይ አወጋግ እንዲሁም ደሟ ደርቆ የተገኘችው እናት ናት። ማነው? እቺኛዋ እህት ናት፣ ልጅ ነች። ከእናቱ በተጨማሪ የተገደለች ማለት ነው። እና በጣም በሚገርም ሁኔታ ደግሞ ልጁ ከዲቴንሽን ወጥቷል፣ ከጸባይ ማገገሚያ ወጥቷል። ይህ እንዴት ሆነ? ያው የገንዘብ ኃይል ሊሆን ይችላል፣ ግን አባትየው እዚህ ጀርባ እንዳለ ገምተናል። ስለዚህ ምንድን ያደረግነው ልክ ይህንን ኢንፎርሜሽን እንደደረሰ አባትየውንና እንቅስቃሴዎቹን ልጁ ደግሞ አለበት የተባለበት ቦታ ወይም ደግሞ ታየበት የተባለበት ቦታ ክትትል እንዲያደርጉ እነ ሄኖክን ልከን ነበረ። ስለዚህ እነሱ አሁን ክትትል አድርገው ያለበትን ቦታ ጠቆማና እዚህ አካባቢ ነው ያሉን። እዚህና አንድ እንደዚህ ታጥፋ ደግሞ ወደታ አንድ ሌላ ቦታ አለች፣ ሁለቱ ቦታ ላይ ሊኖር ይችላል ብለውናል። ስለዚህ ይሄን አሁን ለእናንተ ለመንገር ያክል ነው እዚህ ጋር የተገኘሁት። ቀጥታ እሱን መፈለጉ ላይ ነው የምጠመደው። አንዴ ከታች አይተ ነው ከዛ ወደ ላይ ያለው ነው አይደለ? እና እያወራን እንሂድ እስከዛው። እና ቤተሰቦቼ ምንድነው የሆነው የተፈጠረው? እቺ ልጅ ያው በጥቆማ መሰረት እንደሰማችሁት ተመሳሳይ አይነት ግድያ ነው ባለፈው እናትየዋ ከሞተችበት ያገዳደል አይነት ጋር በጣም ተመሳሳይነት ያለው አገዳደል ነው የተገደለችው። እና ደግሞ በጣም በሚገርም ሁኔታ አሁን አሻራ ተገኝቷል። የተገኘው አሻራ በእርግጥ የጆን አይደለም፣ የህፃኑ አይደለም። ነገር ግን አንድ ሌላም ሰው አብሮት እንደነበረ የሚያሳይ ነው። ስለዚህ ይኸውልህ አሁን ሁለት አይነት ቦታ ነው ያለው፣ ወይ በዚህ ወይ በዛ ነው የሚሆነው። ቼክ እና አንዴ በዚህኛው እንየውና ቼክ እናድርገውና ከዛ በዛኛው ሂጄ ደግሞ ቼክ አደርገዋለሁ ብዬ አስባለሁ። አዎ መንገድ አለው ግን የለም፣ ዝግ ነው። እዚህ ጋር የለም፣ ሙሉ ለሙሉ የለም። ስለዚህ ሊሆን የሚችለው በላይኛው ነው የሚሆነው ማለት ነው። ስለዚህ እንትን ልበል ቼክ ላድርገው አይደል? እሺ የለም፣ በቃ ይሄ ዝግ ነው። አየሁ ቤት ነው፣ ይሄ ቤት ነው፣ መጨረሻው ዝግ ነው። ቤት ነው በዛ በኩል አየሁ። ግን በቃ የሚቀመጥበት ቦታ ራሱ የተጠና ቦታ ነው፣ ዝም ብሎ ቦታ አይደለም። ሌላው ደግሞ ምንድነው ቤተሰቦቼ በሚገርም ሁኔታ ልጁ ከዛ ከጸባይ ማገገሚያው ሲወጣ ምንም አይነት ዶክመንት አልተተወም። ፖሊስ ጣቢያ ላይ ስለ ልጁ ምንም አይነት ዶክመንት የለም። ማን ያስወጣው፣ እንዴት ነው የወጣ የሚለው ነገር በሙሉ የለም። የራሱ አንድ ጥያቄ የሚያስነሳ ነገር ትንሽ ግራ አጋብቶናል። ብቻ ይሄን ምርመራ እናስቀጥላለን። ግን ይሄኛውን ልጅ የግድ አሁን መያዝ ስላለብኝ ልጅየውን ማለት ነው መያዝ ስላለብኝ ቀጥታ እሱን ነውና እነ ሄኖክ እዚህ ጋር እንዳለን የነገሩን። ስለዚህ አንዱን ቦታ አይተነዋል፣ ሁለተኛው ቦታ በዚህ እንደዚህ ታጥፎ ነው ያሉኝ።
ስለዚህ አሁን ምንድነው መሰለህ የሚሆነው በጣም ተጠጋግተን አንሄድም። እሺ አንተ ትንሽ ወደ ኋላ ራቅ በል ዙምም ስላለው ዙም ምናምን እያደረክ ተከታተለኝ። እሺ አይ ቲንክ አያስታውሰኝም ብዬ አስባለሁ። እኔ ማስክ ምናምን ስለማረግ ምናልባት ካሜራውን ካየ ነው። አዎ ውድ ቤተሰቦቼ ይሄ ልጅ መፈለግ በጣም አድካሚ ሆኖብናል። አሁን ለሶስተኛ ጊዜ አንድ ቦታ ላይ አለ ተብለናል። እሱን እኛ አይተነዋል፣ አረጋግጫለሁ። ቀስ ብለህ ተከተለኝ። እሺ ላሳያቸው ካሜራው ላይ ሲገባ ነገር ይሄው እዛ ጋር የሆነ ቀይ አርጎ የተቀመጠ ልጅ ይታያል። እሱ ነው ልጁ በትክክል። ስለዚህ ነው በዚህኛው እንዳያየን አድርገን ዳርን ያዝና አንተንም ሊያውቅ ስለሚችል ዳራችንን ይዘን እንሂድ። አንገቱን ደፍቷል። እንትን እያለ እስካሁን አላየንም። ስለዚህ ናውጣ ምን እየሰራ ነው እዚህ? ናውጣ ና ተነስ ና ምን አባት ሰራ እንደዚህ ምን እንዴት አባ ነው የወጣው ከሰው ቤት? እንዴት አባ ነው የወጣው? ለምንድን ነው የማትናገረው? አባቴ ይምጣ። ና ተነስ ናውጣ አባ ነው የምትሰራው እዚህ? ጉልበቱ ደግሞ አባትህን ትጠራዋለህ። ናውጣ አባትህን ትጠራዋለህ። አንተ መጥራት አትፈልግም አባትህን? እኔ ናውጣ ስልህ መውጣት አለብህ። ናውጣ ቁጭ አለ እዚህ ና ተናገር። እንዴት አባ ነው የወጣው? ለምንድን ነው የማትናገረው? ማን ያስወጣ እዚህ? ማን ያስወጣ? አንተ ተናገር። ማን ያስወጣ? ለምን ደግሞ አትናገርም? ምን እየሰራ ነበር ያገኘው? አንተ ተናገር። ምን እየሰራ ነው ያገኘው? መደብደብ ፈልገህ ነው? እና ለአባትህ ደውለት። ከዛ በኋላ ትናገራለህ? ለምን ደግሞ አትናገረው? ለምንድን ነው የማትናገረው? አባቴ ይምጣ። እሺ ይሄን ብቻ ንገረኝ። ማን ነው ከእስር ቤት ያስወጣ? እሱን ብቻ ንገረኝ። አልናገርም። ለምን ደግሞ አትናገረው? ለምን ማን ያስወጣ? አልናገርም። አባቴ ይምጣ። አትናገርም? ዱላ ነው የምትፈልገው? አልፈልግም። አልናገርም። አሁን በቀበቶ ለብልቤ ከማስለቀሰህ ከምትናገር አልናገርም። አባቴ አትናገርም? እርግጠኛ ነህ? እሺ ካሜራውን አጥፋልኝ። አጥፋ። እናገራለሁ። ተናገር። መጀመሪያ ግን አባቴ ይምጣ። ለምን አባቴ የሚመጣው? አባቴ ይምጣ። እሱ ነው ሁሉም ነገር የሚያውቀው። ማን ያስወጣ ከዛ ከእስር ቤቱ? አባቴ። እሱ ይምጣ። አባቴን ያስወጣ? መቼ ነው የወጣ? እሱ ነው የሚያውቀው። ይምጣ። አምጣ ስልክ ስታይ። ለአባትህ እያየሁ ትደውልለታለህ። እስክንድር መጥቷል ማና እንዳትል፣ ጸጥ ብለህ ስልኩን ብቻ ጻፍ። ከዛ ና በለው ደውል። ሰፈር ያለ ስልክ ነው የምትለው። ሄሎ አባ እፈልግሃለሁ፣ አንዴ ቤት ነው። እሺ ቶሎ በል። ሰፈር ባለ ሰው ስልክ ነው የደወልኩት። እሺ ቶሎ ቤት ነኝ እኔ፣ ቶሎ ነው። እሺ ቻው።
እሺ ምንድን ነው ያልከው? ና ነው ያልከው? ይኸውልህ አሁን አንድ ነገር ምልክት አሳያለሁ ምናምን ብትል እገልሃለሁ። አሁን የምታረገው ምንድነው? ካሜራ እዛ ጋር አስቀምጣለሁ። አንተ አንድ ነገር ብታሳይ ማለት ነው እዚህ ውስጥ እነ ሄኖክን አስቀምጣቸዋለሁ። ከጀርባ በር ላይ እኔ ያለው እሱ አለ፣ 3 ሰዎች ውጭ ላይ አለ። ሁላችንም በድብቅ ካሜራ እንከታተላለን። ሰማኛለህ? እንከታተላለን። አንድ የተሳሳተ መረጃ ስታወራ ብሰማ አባትህ እያንዳንዷ የሚናገራትን ሰማለሁ። ሰማኝ? እያንዳንዷ እዚህ ጋር እስክንድር መጥቶ ነበር፣ እስክንድር እንደዚህ እያደረገ ነበር ምናምን ካልክ በህይወት ፈርዳለህ። የመጨረሻ ማስጠንቀቂያ ነው። ምንድን ነው የምታደርገው? አንተ ምንም አትበለኝ። አሁን ምንድነው ስለ ነበር? አሁን ምንድነው ያልከው? ምንድነው ያልከው? አሁን እንዳትናገር። ምንድነው የምታደርገው አንተ? አባትህ የሚያወራውን ልክ ሌላ ጊዜ እንደምታወራው ቁጭ ብለህ ታወራዋለህ። ሌላ ጊዜ እንደምታወራው ቁጭ ብለህ ታወራዋለህ። እሺ? ስለዚህ ምን እናድርግ መሰለህ? ይሄኔ ካሜራ እዛች ጋር አስተካክልልኝ፣ ወይ እዚህ ብቻ የተመቸ ቦታ ላይ አድርግልኝ። ከዛ በኋላ አንተ ሌላ ጊዜ እንደምታወራው አባትህን ታወራዋለህ። ሰምተኸኛል አይደል? እሱን ያስወጣ አይደል? ለዚህ አይደል? ስለዚህ ከዚህ በኋላ ድጋሚ መግባት አትፈልግም። ማትፈልግ ከሆነ አሁን የምልህን ብቻ አይ የምትል ከሆነ አሁን ነው ጆሮውን አንጠልጥዬ ወስጄ እዛ ፖሊስ ጣቢያ የምገትረው። ህፃን ነው ብለው አሁን አይፈቱም። ሰምተኸኛል? ህፃን ነው ብለው አይፈቱም። ምንድነው የምታደርገው? አባትህ ይመጣል። ሲመጣ ምን ሆነ ነው ምናምን ነው የሚልህ አይደለ? ከዛ ያደረጋችሁትን ነገር አንተ ቆይ ሳትዋሽ ነገር እንጂ እዚህ ሰፈር ላይ ሰፈር ያለችው የሞተች ሴትዮ አንተ ላይ ገድልካት አይደለም? ማን ነው ታዲያ? ጓደኛ አለ? ሌላ አለ ጓደኛ? ትልቅ ልጅ አለ? አባቴ ያውቀዋል። ስለሱም ታወራዋለህ። እሺ ሁሉንም ታስለፈልፋለህ። ከዛ መልሳለሁ። አሁን ካሜራችንን እናስተካክል። ሁሉ ነገር እንትን ነው ያለው። እንውጣ። አባት ልጄ እንዴት ነህ? ሰላም ነው? እንዴት ምን ነው? እኔ በዚህ ተማሪያለሁ። እኔ በቃ እኔ እንደ ጓደኞቼ መማር ነው ፈልገው። ምን ማለት ነው? በቃ እኔ ነገር እኔ በጣም ያስጠላኝ። ምን ማለት ነው? እንዴት ነው? እኔ እዚህ ያመጣሁት ለምንድን ነው? የተመቻቸ ነገር እንዲህ ይሆናል? እኔ አልፈልግም። እናቴን አውቄ አይደለም ፈልጌ አይደለም። አንተ የምታመልከው ነገር ነው ያስገደለኝ። እናቴ እንደዚህ እንዳትል ነግሬሃለሁ። እሺ የሆነ እንደዚህ ነገር እንዳትል። የሚቆም ነገር ከሆነ አቁም። እንዴት ነው አቋር? በቃ አይቋረጥም። ማቆም የሚባል ነገር የለም። አይቆምም። በቃ እኔ እንደ ጓደኞቼ መማር ነው። ቆመ ማለት የምትበላው የምትጠጣው የለም። ይሄ ንብረት አመድ ሆነ ማለት ነው። እሺ እኔ ስርዓት እንደ ጓደኞቼ መማር ነው ፈልገው እና ማን አትማራለህ? በቃ ከለከለ ሰው አለ? አሁንም ሰው ገደልኩ። እንዴት? ለምን? ከጓደኛዬ ጋር ሰው ገደልኩ። ይሄ አንተ የምታመልከው መንፈስ የሆነ ሁለተኛ ሰው አስገደለኝ። አንተ እዚህ ያመጣው እዛ ያወጣው ለዚህ ነው። በቃ ተወኝ። እንዴት ነው እኔ እንደዚህ ለመንፈስ ሰተኝ? እኔ አንተ እንደውም አባት አይደለም። ስርዓት ይኑር። እንደዚህ ነገር አትናገረኝ። አባት አይደለም አንተ። እንደዚህ ሰው እያስገደል ምን አጎደልኩ? እንደገል እየገፋፋኝ ነው። ለአንተ ብዬ ነው። ምን አጎደልኩ? የጎደለብህ ነገር አለ? ተንቀባረህ እየኖርክ ነው። ምንድን ነው የጎደለብህ? ሌላ ወለድና እዛ እንደዚህ አድርግ። እኔ አልፈልግም። የጎደለብህ ነገር አለ? ነገር ላይ በቃ ሰው መግደል አልፈልግም። መሮኛል። ይሄ ህይወት በጣም ያስጠላኝ፣ ስልችት ብሎኛል። ስነ ስርዓት ይኑር። በቃ እኔ አልፈልግም። ከጓደኞቼ እኩል መማር ነው የምፈልገው። እኩል መሆን ነው የምፈልገው። መጮት ነው የምፈልገው ከጓደኞቼ። እንደዚህ የሰይጣን ስራ መስራት አልፈልግም። ሆነ አይችልም። ማይሆን ነገር አታውራ። አቋርጠው። ምንም ሆነ አይችልም። መቋረጥ ምንም ማለት ነው። አያገባኝም። እኔ አንተ አባት አይደለም። የጎደለብህ ነገር ምንድን ነው? አልፈልግም። በቃ እኔ ከጓደኞቼ ጋር ባትማርም እኮ ቀብረር ብለህ መኖር ትችላለህ። የምትፈልገውን ነገር አደርግልሃለሁ። አልፈልግም። መኪና ነው ቤት ነው የምትፈልገውን ነገር አደርግልሃለሁ። እኔ እንደዚህ አይነት ነገር አልፈልግም። የዚህ ዘዋዝንኪን አልፈልግም። እኔ ስነ ስርዓት አልፈልግም። ይሄ ነገር ለኔ ተጋለጠ ማለት በጣም መጥፎ ነው እኮ። እኔ አልፈልግም። ስነ ስርዓት ማንንም ሰው እንዳይሰማ ነግሬሃለሁ። አቁመው። ካላቆምኩ ደግሞ አስሬ እንዳስቀምጥህ ትፈልጋለህ? አቁመው። ስርዓት ይኖርህ። አስሬ እንዳስቀምጥህ ካልፈለክ የጎደለብህ ነገር የለም። ሁሉ ነገር ይሟላልሃል። አርፈህ ቁጭ በል እኮ ነግሬሃለሁ። እንዳይጋለጥ ብትማርም ባትማርም ቀብረር ብለህ የምትኖርበት ነገር ነው ያደረኩልህ። ምንም የሚጎልብህ ነገር የለም። ተማረውም ለገንዘብ ነው አይደል?
ምን ጎደለብህ ነገር? ሚስጥሩ እንዳይወጣ አቁሙ ይሄን ነገር። መቆም አይችልም። በቃ መቆም ካልቻለ ደግሞ የኔ ህይወት ተበላሽቷል እዚህ ጋር። እኔ ይሄን ህይወት አልፈልግም። ስነ ስርዓት ይኑርህ። እንደዚህ ብለህ አታናግረኝ። አባት ነኝ። አይ አባት አይደለህም አንተ። እኔ አልፈልግም። ይሄን ህይወት አልፈልግም። የማልፈልገውን ህይወት ነው ያስመረጥከኝ። እንዴ ሶንት ማረግ ነው። እኔ ፈልጌ አይደለም እኮ ይሄን ነገር ያስመረጥኩ። እኔ ወደ አንተ እንደሚመጣ አላውቅም። እኔ ለሀብት ለገንዘብ ብዬ እንጂ ይሄ ነገር ይመጣል ብዬ አላሰብኩም እኮ። በቃ አሁን በቃ ይቅር። አሁን ደግሞ መቆም አይችልም። አንዴ ገብተንበታል። ይቁም። ሌላ ውለድና በቃ ከሌላ ውለድና ልጅ እንደዚህ ውለድና። በጣም ነው የምታስቀው። እንደዚህ የሚደረግ መሰለን? እንደዚህ ተወልዶ የሚደረግ በፍላጎት እኮ አይደለም የሚደረገው። በቃ አያገባኝም። እኔ አንዴ የገባውበት ነገር ነው። መውጣት አልችልም። በፍላጎት አይደለም የሚገደው እኮ። ሌላ ወልደህ አስገድዶኝ ነው። ተገጀ ነው በሰይጣን። በቃ እኮ ሌላ ወልደህ አቁመው። ስነ ስርዓት ይኖር። ይሄ ዝባዝንኪ ሃይማኖት ስነ ስርዓት ይኖር። እኔ አልፈልግም። እኔ መኖሩን ፈልገው ህይወት እየኖርክ አይደል እንዴ? ምንድን ነው የጎደለብህ? ይሄ ኑሮ አይደለም። ከዚህ ውጭ ምን ትፈልጋለህ? ይሄ ኑሮ አይደለም። ይሄ እንደዚህ ሰው እንትን እያደረጉ ምናምን እንስሳ ላይ እንደዚህ እያደረጉ ይሄ ህይወት አይደለም። በጣም የተበላሸ ህይወት ነው። እኔ ይሄን ነገር እኮ ይመጣል ብዬ አላሰብኩትም። መጀመሪያ ለገንዘብ ብዬ ነው የገባው። የተበላሸ ህይወት ነው እየኖርክ ያለሁት። በጣም የተበላሸ የቆሸሸ ህይወት ነው። ከጓደኞቼ ጋር እንደዚህ እንደነሱ መጫወት አልችል፣ መማር አልችል። ባትማርም ምንም ይጎልብህ ነገር የለም። ቀረር ብለህ ትኖራለህ። ሌላው እንኳን ቢቀር እናቴን አስገድለህ። በቃ ሆነ እኮ። ከሆነ በኋላ ምን ማድረግ ይቻላል? የፈሰሰ አይታፈስም። ሆነ በቃ እናቴን አስገድለህ። አሁን ወደ ፊት እንጂ ወደ ኋላ የሚባል ነገር የለም። በቃ አሁን ደግሞ ጭራሽ ሌላ ሰው ደገምኩ። ሰምቻለሁ። በቃ ለምን እንደዚህ አደረክ? ሰምቻለሁ እኮ። ምን ላድርግ? እኔ ፈልጌ አይደለም። አንተ የምታምነው ሃይማኖት ይኸው እየገፋፋ ስንሱ አስገደለኝ፣ ስንሱ አስጨረሰኝ። ከእኔ አልፎ ጓደኞቼንም እንደዚህ ህይወት እስከተት። እሺ ምን ላድርግ ታዲያ? በቃ እኔ እኮ ፈልጌ አይደለም። መጀመሪያ የገባሁት ፈልጌ አይደለም። አቋርጠው ይቋረጥ። በቃ ይቁም። ባዶ ህይወት ነው የምንኖረው። እንኑር። እንግዲህ ውድ ቤተሰቦቼ እንደምታዩት በድብቅ ካሜራ ለነሱ ክትትል እያደረግን ነው። ልጅና አባት ሲጨቃጨቁበት የነበረውን ሁኔታ ሰምታችኋል። እንግዲህ ይሄ የአባቱ የቤተሰብ የውርስ ነገር ነው፣ የመንፈሳዊ ነገር ከመንፈስ ጋር የተገናኘ ጉዳይ ነው። ልጁን እንደዚህ ሲያደርገው የነበረው ከልጅነት ጀምሮ ሲያስገድለው ምንም ሲለው የነበረው አሁንም ደግሞ እዚህ የደረሰበት ምክንያት እሱ ነው። ሁለተኛ ነገር ደግሞ ልጁ ዲቴንሽን ነበረ፣ የማገገሚያ ክፍል ነበር። ከማገገሚያ ክፍልም አስወጥቶ አባትየው ነው እንግዲህ እዚህ ቤት ውስጥ ያስቀመጠው። እንግዲህ በድብቅ ካሜራ እኛም ክትትል እያደረግንለት ነበር። ነገር ግን በመሀል መብራት ጠፍቶብናል። ስለዚህ መብራት ሲጠፋ ደግሞ ያው ድብቁ ካሜራ ናይት ቪዥን ስለሌለው የማታውን ወይም ሲጨልም ምንም ነገር አይታየንም። ስለዚህ ምንድነው ማድረግ ያለብን? እስካሁን የሰማነው ማስረጃ ይበቃናል። ቀጥታ ወደ ውስጥ እገባለሁ። ከገባው በኋላ አባትየው ላናግርህ ብዬ ጎትቼ ይዞ እወጣና ውጭ ላይ ሆነን ነው የምናወራው። ይሄንን ነገር እናንተም ተከታተሉ። አቤሉ እናንተም ደግሞ እዚህ ጠብቁኝ። ወደ ውስጥ ችግር የለውም። እኔ ነገሮችን ስላስተካከልኩ ውስጥ ገባና አንድ አፍታ ይዤ እወጣለሁ። እዛ ጋር ወስደን እናወራዋለን። ለምን እንዳደረገው እንዴት እንደሆነው ማለት ነው። በቃ ነው እዚሁ ላይ ሆነሽ ነው። እሺ ማነው? ምን እየሰራ ነበር? ምንድነው ማለት ምንድነው? ምን እያደረክን የነበረው እዚህ? አንተ ሰው የምን ስትከታተል ሌላ ስራ የለም? ናውጣ ቀጥሉታ ውጣ። ሌላ ስራ የለም እንዴ? ቀጥል። ተከታተል ነው ስራ እንዴ? እንዳትመጣሽ እዛው ና፣ እዛው እንዳትመጣ። ቁጭ ለዛ ሄድ ቁጭ። ምን አስበህ ነው? ቀጥል። እንግዲህ ውድ ተመልካቾቻችን ይህ ሰው የሚስቴን ኬዝ ፈልግልኝ ብሎ ነው እንግዲህ ወደ ቤቱ የጠራኝ። ግን አሁን ደግሞ ሌላ ፋውል ስትሰራ አገኘው። ቆይ አንተ ግን ምን አስበህ ነው? ምን ማለት ነው? ምን አስበህ ነው ማለት? የሚስቴን ገዳይ እንድታወጣልኝ ነው የጠራው አይደል? እኔ መከታተሉ ምን አስፈልገ? ይኸውልህ በመጀመሪያ ደረጃ የሚስት ገዳይ የራስ ልጅ ነው አይደለ? ይሄን ደግሞ ታውቅ ነበር? አላውቅም። ይኸውልህ አሁን መካካድ አይደለም የሚያስፈልገን። እዚህ ቤት ውስጥ ልጁ ራሱ ጠቁሞኝ ነው ወደዚህ ቤት የመጣው። ልጁን ተከታትየው እዚህ ቤት ውስጥ እዚህ ቤት ውስጥ ቆይ፣ እንዴት ነው እዚህ ያመጣው አንተ? እንዴት ነው ከዛ ከእስር ቤት ይዘው ያስወጣው? በቃ ድብቴት ነበረ ወጣ፣ አስወጣሁት። በቃ ምን ማለት ነው? እንዴት ነው ያስወጣው? በገንዘብ ነው። ይኸውልህ አሁን እኔ እናንተ ምንም መጨቃጨቅ መከራከር አይደለም የሚያስፈልገው። እውነታውን ትነግረኝ ከሆነ ንገረኝ። አለዛ ደግሞ ፋይል አለ ቤት ስትቀርጽ አሁን ከልጅ ጋር ስትጨቃጨቅበት የነበረው
ይሄ አምልኮ ምናምን ስትለው የነበረውን በሙሉ እያየን ነበር። ሙሉ ፋይል አለ። ቆይ አንተ ግን ሌላ ስራ የለም እንዴ? ያለን የመከታተል ሌላ ነገር አታውቅም እንዴ? ለምን አንተና እኔ አንስማማም? ከዚህ ሁሉ በምን እንደምንስማማ ስንት ነገር የምትማማታለህ። ምን ለምሳሌ በቃ የምፈልገውን ነገር አደርግልሃለሁ። ገንዘብ ከሆነ እሰጥሃለሁ። የምፈልገውን ለገንዘብ ነው አይደል እንደዚህ የምትሰራው? አንተም እኮ ለገንዘብ ብለህ ነው አይደል ልጅህን መስዋዕትነት ያደረግከው? በቃ የኔማ እንደዚህ ሆነ። በቃ ከሆነ በኋላ መመለስ አልችልም። እኔ አሁን ገንዘብ አይደለም የምፈልገው። ገንዘቡ እንዴት እንደመጣ ነገረኝ። ያን እኔም እንደዛ ነው መስራት የምፈልገው እንጂ አሁን አንተ ሰጥተኸኝ ባንዴ መሄድ አልፈልግም። በቃ አንተ የሰራኸውን ገንዘብ ያክል እኔ መስራት ፈልጋለሁ። ስለዚህ ሚስጥሩን ንገረኝ። አልነግርህም። ሚስጥሩን ካልነገርከኝ እኔ ደግሞ ይሄንን ፋይል ለህግ እሰጥብሃለሁ። በዛ ከተስማማን ብቻ ነው የሚሆነው። ህግም እኮ በገንዘብ ይገዛል። እሱን ትገዛለህ፣ ግን እኔ በየቀኑ እየተከታተልኩ በየቀኑ እስር ቤት እንድትገባ አደርጋለሁ። ከዚህ ሁሉ የሚፈልገውን ራስን ህይወትን የሚቀይር ገንዘብ ልስጥ። ሚስጥሩን ንገረኝ። በቃ ተወኝ። እኔ ነው ሚስጥሩን ንገረኝ። ያንተ የገንዘብ ምንጭ ሚስጥር ምንድን ነው? ልጅህስ ለምንድን ነው በየቦታው እየዞረ የተለየ አይነት አገዳደል እየገደለ ሰዎችን ደማቸውን የሚያደርቀው? ለምንድን ነው? በቃ ይሄ እንግዲህ ካልክ ይሄ በቃ ከዘር የመጣ ነው። የበኩር ልጅ ስለሆነ እኔም ከቤተሰብ የወረስኩት ነው። ምንድነው ከቤተሰብ የወረስኩት? በደም ነው የሚሰጠን በቃ መንፈስ ነው። ስለዚህ ከቤተሰብ የወረስኩት ነው። ምን ማለት ነው? ቆይ አይደለም አንተ አሁን ትምህርት ቤት ነው አይደል? አዎ ትምህርት ቤት። ከትምህርት ቤት ጎን የተከራየ? አዎ። ለምን ነው ከትምህርት ቤት ጎን የተከራየ? ያው ልጁ ፍላጎቱን እንዲያሟላ ነው፣ የሚፈልገውን እየመረጠ እንዲገል። እሺ ቆይ በቃ እሱ ችግር የለውም፣ እሱ እናወራበታለን። ግን ያንተ ቤተሰቦች ምንድነው የሚያመልኩት? ምንድነው በቤተሰብ መጣ ምናምን ያልከው? በቃ በቤተሰብ የሚሰራ መተት ነገር አለ፣ ለገንዘብ ምናምን የምናሰራው። እኔ የበኩር ልጅ ስለሆንኩ ከአባቴ የተላለፈ ነው። የበኩር ልጅ ሲሆን ወደ አባት የሚተላለፍ? አዎ ከልጅ ከአባት ወደ ልጅ ይተላለፈ። እሺ ስለዚህ እሱም እንደዚህ ነው ነበር። በቃ ከኔ የተላለፈ ነው። ስለዚህ ነገር የሚቀጥል ነው፣ የሚቆም አይደለም። እናቁም ብንል እኔ እንዳለ ደህያለሁ። የሆነ ሰዓት ላይ እንደውም አቁሜ ነበር ነው። ከቤተሰብ እንዳለ ደህዬ በቃ ወደታች ወረዱ። ከቤተሰብ ጋር ተጣልቼ ወደዚህ የመጣው ጊዜ አቁሜ ነበር ነው ወደ አዲስ አበባ ስመጣ። አዎ ስለዚህ ቤተሰብ በጣም ደህዬ እንደገና ተመልሼ እጄን ቆርጬ እግሬን ቆርጬ በደም ተገብሮ ይቅርታ ጠይቄ ነው እንደገና የንብረቱን ላይ ያገኘሁት። እስቲ ቆይ አሁን አንተ እየነገርከኝ ያለው አዲስ አበባ መጣክ። አንተ የነገርከኝ ባለፈው ሱቅ ምናምን ስትሰራ እንደነበር። አዎ እና ታዲያ እንደዚህ ብዬ ልንገርህ እንዴ? ይነገራል እንዴ? እሺ ችግር አሁን እኮ ታዲያ አሁን እየተግባባን ነው አይደለ? እኔ እናንተ እየተግባባን ነው፣ እየተነጋገርን ነው። አዎ ስለዚህ መግባባትና መነጋገር የምንችለው ደግሞ በስርዓትና በአግባቡ ነው። መግባባትና ተግባብተን ሳይሆን እኮ አስገድደኸኝ ነው። በቃ እየተከታተልክ አስገድደኸኝ መውጫ መግቢያ ሳትተኝ ነው። እኔ ፈልጌ አይደለም እኮ ሚስጥር ልነግርህ የተገደድኩት እኮ። አሁን ይኸውልህ መቆጣትህ እኮ ምንም የሚያመጣው ነገር የለም። ስለተቆጣህ ምናምን እኮ ምንም አትፈጥረው። ገብቶሃል? እኔ የዛኔ ስትጠራኝ በመልካም ልብ አስበህ የጨነቀ ሰው መስለኝ እንጂ ሴራህን ለመደበቅ ሴራህን ለመሸፈን የተጠቀምክብኝ መሆኑን አላውቅም ነበር። አንተ እኮ እኔን ማኑ አስነክተኝ ታውቋል። አንተ ስምህን ንጹህ ለማድረግ ብለህ እኔን ማኑ አስነካኝ እና ሚስትህንም በዚህ በምናምን በምታመልከው ነው የነካካት። እሷ ጋር እንደዚህ አይነት ነገር የለም። እሷ ንጹህ ፍቅር ነው። እንዴት ነው ሀብቴ የመጣው? እስኪ ንገረኝ። ነገርኩህ። አልነገርከኝም፣ ንገረኝ። ያው ከቤተሰብ የሚሰራል አሰራውኝ መጣ። አትበጥረቅብኝ። ይኸውልህ መጀመሪያ ምንድነው ያደረከው? አዲስ አበባ መጣ። አዎ ከአዲስ አበባ ወደ አዲስ አበባ ስመጣ ምን ሆነ ነው የመጣው? ወደ አዲስ አበባ ስመጣማ ከገጠር ከቤተሰብ ጋር ተጣልቼ ነው የመጣሁት። እሺ ከቤተሰብ ጋር ተጣልቼ መጣሁ። ያው ለምን የተጣላው? ይዘን ይሄ ነገር ነበርና አልፈለኩም። እኔም ልክ እንደ ልጄ እገል ነበረ። አንተ? አዎ እሺ እንደ ልጄ እገል ነበርና በቃ ይሄ ነገር እንዳይታወቅብኝ ብዬ ጠፍቼ መጣሁ። ከቤተሰብ ጋር ተጣልቼ ይሄ ነገር አልፈልግም፣ ይሄን ህይወት አልፈልገውም ብዬ አንተ እየነገርከኝ ያለኸው ልክ አሁን ልጅህ የሚያደርገውን ነገር አንተ ታረግ ነበር። የዛኔ ቤተሰቦቼ ሀብታሞች ነበሩ። እሺ ይሄን ህይወት አልፈልግም ብዬ ከቤተሰብ ጋር ተጣልቼ መጣሁ። ልክ አሁን ልጁ እንደሚያደርገው ነገር ነው። እሺ ከዛ እኔ እንዴ እየጠፍቼ ስመጣ ተቋረጠ ሁሉ ነገር። እኔም ደህየውኝ፣ ቤተሰቦችም ደህዩ። ይዤ የመጣሁትን ገንዘብም ጨረስኩ። እኔ ገንዘቡ የማያልቅ መስሎኝ ነበረ። ያመጣሁትን ብር ጨፍጭፌ ጨረስኩ። በነነ የነሱ ንብረት ጠፋ። እሺ ከዛ በቃ አላዋጣኝ ሲል ሳይው የለመድኩት ነገር ሁሉ ማግኘት ሳልችል ተመልሼ ሄጄ እነሱን ይቅርታ ጠየቁ። ቆይ ተመልሰህ ስትሄድ
የጆንን እናት አግብታ ነው ሳታገባ? አግብቼ ነው። እሺ ምን ብለህ ሄድክ? ቤተሰብ ጠይቄ ልምጣ ብያለሁ። እሺ ከዛ የሚደረገውን ነገር አድርጌ በደም ነው የሚገበረው። እጄንም ወደን ቆራርጬ ቤተሰብ ጋር ጉልበታቸው ጋር ወድቄ ይቅርታ ጠይቄ ከፋዘር ጋር ታረኩኝ። የነሱ ንብረት ተመለሰ። እኔ ምን ለድሮ ሀብታም መሆን ጀመርኩ። እንዴት ነበር? ይኸውልህ አሁን እኔ አሁን የምፈልገው ምንድነው በደንብ አስረድተህ በቃ እያልክ እንድትነግረኝ አይደለም። ገብቶሃል አይደለ? ዲቴሎች እንድትነግረኝ ይፈልጋሉ። ከዛ ሄደህ ምንድነው አንድ ባንድ ያደረከው ነገር? እዛ የሚደረገው በግ ይታረዳል። ጥቁር በግ ይዞራል። ዶሮ ምናምን የሚቀበር ነገር አለ፣ ይቀበራል። ከዛ የእሱን ደም እንቀባለን። እሱ ያለ አዋቂ የሚባል ሰው እሱ ይመጣል። በሱ ምክንያት ነው እንግዲህ እንዴት ብዬ ልንገርህ? ከዚህ ትክክል ገባኝ። አሁን እየገባኝ ነው። እንደሱ አድርገን የኛም ደም ይሰጣል። ደማችን አንተ ምን ነው የቆረጥከው? እጄንም እግሬንም ደም ተቆርጦ ከኛ ደም ተቀርቶ ይሰጣል። ለዛ ለአዋቂው አዋቂ ነው በቃ አድርጎ ይሰጠናል። ይመጣል ገንዘብ። ከዛ እናንተ ደማችሁን ከፍየሉ ወይም ከበጉ ጋር ካረከው ጋር ተቀላቅሎ ለዛ ለሚገበረው ይገበራል። ከዛ እናንተ ሀብት ማግኘት ትጀምራላችሁ። ይሄን ስታቆሙት ምንድነው የሚለው? እንደ እያለን መልስ ድህነት ብቻ ነው በሽታም ይመጣል። በበኩር ልጅ አሁን ፋዘር ይመጣል። ከዛ ወደ እኔ ይተላለፋል በሽታ። ከዛ ወደ ልጅ እያለ በሽታው ይተላለፋል። ለምንድን ነው አንተ የዛኔ ያቆምከው? እኔ በቃ ህይወት አስጠላኝ፣ መረረኝ። ለህሊና ብዬ በቃ መረረኝ፣ አስጠላኝ ሁሉ ነገር። ሰው መግደልም ሰለቸኝ። የምገለውን ነገር ሳላቅ ከዛ የሆነ ሳለ ደግሞ ስነቃ ሰው እንደገደልኩ አውቃለሁ። ያኔ ህሊና ይጠይቀኛል። ምን እንዳረኩ ደግሞ አላውቅም። እንደዚህ ሲሆንብኝ እሱን ትቼ ነበር ወደዚህ የመጣሁት። ቆይ የዛኔ ሰው እናንተ የምትገሉት ለምንድን ነው? ማለት ፖይንቱ ምን ለማግኘት ነበር? ደም፣ የሰው ደም። አዎ። ምን ያደርጋል የሰው ደም? በደም ነው የሚሰራው። የደም ነው የምናገኘው። ይገበራል። ደሙ ሙሉ እንቀደዋለን ደሙ ነው። ከዛ ለእንትኑ ትሰጡታላችሁ። ከዛ እናንተ በምትኩ ደግሞ ሀብትና ንብረት ይመጣል። ስለዚህ የዛኔ ካገባሃት እሺ፣ እሷን ያገባሃት ግን በኖርማል ነው? እቺን ብቻ ሆይ ነገር በኖርማል። እንዴት ለማነ? በኖርማል እሷን ያገባሃት በኖርማል ነገር እዚህ እኮ ደህይቼ ምንም ሳላቅ ነው በኖርማል ነው ያገባሃት አልኩ አይደል? እንደገና እጄ ካገባሃት በኋላ እጄ ነው ያሰራሁት እንጂ ምንም ነገር አልነበረኝም። ደሃ እንደሆንክ ነው የምታውቀው እሷ የነበረ። አሁን ሰርታችሁ ሀብታም እንደሆናችሁ ነው እሷ የምታውቀው። እኮ እንደዛ ነው። እሷ እንዴት ነው የሀብት የመጣው ስትለኝ ሰርቼም ብያታለሁ። ከዛም ቦታ ሽጬ ነው ይዤ የመጣው ገንዘብ ብያታለሁ። እዛ ገጠር ሄደህ እንትን ያልከው ነው። እሺ ልጅስ እንዴት ነው የቀባው? ይሄን ነገር ይሄ በቃ የሚተላለፍ ነው እኮ። ቢተላለፍም ዞሮ እነዚህ ያስፈጽማሉ ምናምን ያልካቸው አካሎች ጋር ሂደህ መቀባት አለበት ምናምን አይደል? አዎ በበኩር ልጅ ይተላለፍ። እንዴት ነው ያረከው? እሱን እስኪ ይዘው ሄድክ ወደዛ? አልወሰድኩት። እና በምን ተላለፈ? በመንፈስ ነው። በመንፈስ እጠይቃለሁ። እንደዚህ አድርግልኛል፣ አደርጋለሁ። የኔ እንደምንትን ብዬ እንደተወለደ ቀባሁት። እሺ እጅን ቆርጠ? እሺ እሷ እናቱ ሳታይ እንደተወለደ እኔ እጅን ቆርጬ ቀባሁት። ከዛ ይተላለፍ እንደዚህ ይባላል። መጀመሪያም የበኩር ልጅ በእኛ ቤት ደግሞ የሚወለደው ወንድ ልጅ ነው። የበኩር ልጅ ሴት ነው ሁላችሁ። ስለዚህ ይነገረናል ወንድ ልጅ እንደተወለደ እጅን ቆርጠ፣ የግራ እጅን ቆርጠ ደሙን ቀባው ጭንቅላቱ ማህላናቱ ላይ ይባላል። እሺ ቀሱን አረኩ። ከዛ ተዋረሰው ይዋረሰዋል። የኔ መንፈስ ወደሱ ይዋረሰ፣ እኔ ለቆ ወደሱ ይሄዳል። አሁን አንተ አትገልም? እኔ አልገልም። እሺ አሁን ልጅ መግደል አቆማለሁ ቢለ ማን ነው የሚጎዳው? አንተ ብቻ ነው ወይስ ያንተን ቤተሰቦች? እኔ የምጎዳለው፣ ቤተሰቦችም ይጎዳሉ። ይቆጥራል ማለት ነው ወደኋላ ይቆጥራል። እሺ እኔ እናንተ ጋር መቀላቀል ብፈልግ ምንድነው ማድረግ ያለብኝ? አንተ ቤተሰብ አይደለም ስጋና እንዴት የለም መቀላቀል አትችልም። ስጋ ብቻ ነው፣ ዘመድ ብቻ ነው መቀላቀል የሚችል። ወንድም ካለኛው እንጂ እንደዚህ ዝም ብሎ ኖርማል መቀላቀል አይችልም። ሀብት እኮ ግን ለማግኘት ነው የፈለኩት። ገባኝ። መቀላቀል አትችልም። እንዴት ነው መጀመሪያ የተቀላቀላችሁት እናንተ? እሱን እንግዲህ ከፋዘር ከአያቱ ምናምን የመጣ ነው፣ የተወራረሰ ነው። የቡዳ ዛር ምናምን ነው? እንደዛው በለው። እንደዛ በለው ነው ወይስ ነው? እንደዛው ነው። በቃ አንድ አይነት ነው። አይነ ጥላ፣ ቡዳ፣ ሳቢ ምናምን እነዚህን ሁሉ ሰብስባችሁ ነው የምትይዟቸው እናንተ? አንተ እንዴት ነው መግደል የጀመርከው? እኔ መግደል የጀመርኩት ከልጅነቴ እንግዲህ ባለፈው ደብቄ ነበር አልነገርኩም።
እና ከልጅነቴ የሆነ እንስሳም ሳይ የሆነ ነገር ራሴን ጭንቅ ሲያለኝ ቤተክርስቲያንም እሄዳለሁ፣ ውጭም እጫወታለሁ። ግን በቃ አይምሮ አያርፍም። በጣም እጨናነቃለሁ። በቃ ጭንቀት ውስጥ እገባለሁ። ከዛ የሆነ ቀን ላይ በራችን ድመት አገኘሁ። ትንሽዬ ድንጋይ አንስቼ ሶረቁ ድመቷን ግንባሯን አልኩ። ጸጥ አለች ድመቷ። ከዛ በዛው ደሞ መጠጥኩ። ከዛም በኋላ ተጣወተ። በቃ ታስታውሳለህ ወይስ ዝም ብሎ የሆነ ውርስ አርጎህ ነገር ነው? የሆነ ነገር ነው በቃ ውር ያደረገኝ እንጂ እንዴት ራሱ እንደገደልኳት ደማን እንደመጠጥኳት ሁሉ በጊዜው አላስታውስም። ከዛ ግን ከፍ እያልኩ ሲሄድ ያረኩትን ነገር ካለፈ በኋላ አስታውሳለሁ። ሳረገው ግን ትዝ አይለኝ። ኦኬ፣ ስትገለው ትዝ አይለኝ። ስገለው ነገር ምናምን ትዝ አይለኝ፣ ግን ካረኩት በኋላ በቃ አስታውሳለሁ። አሁን ምናምን ድመቷ ሞታ አይታለሁ ደርቃ። ግን እንዴት እንዳረኩት ምናምን ካለፈ በኋላ ቢያንስ ከ20 ከ30 ደቂቃ በኋላ ወደ ራሴ ስመለስ ነው የማስታውሰው። እንደ ትዝታ ነገር እንደ ትዝታ ነው ወደ ኋላ ትዝ የሚለኝ እንጂ በቃ ምን እንደማደርግ ራሱ አላውቅም። ከዛ እንደዛ እያለ አውሬዎች መግደል፣ ድመት፣ ውሻ መግደል፣ ውጭ እየተገኘው ነገር እንስሳስታይ ግደል ይላል። በጎች ምንም ከተገኙ የሰው ድጋርግ መግደል እያደገ ወደ ሰው መጣበቅ፣ ሰው መግደል፣ ልጆችን መግደል ጀመረ። መጀመሪያ የገደልከው ሰው ምን አይነት ሰው ነው? ህፃን ልጅ ነው መጀመሪያ የገደልኩ ልጅ። አሁን በቃ አይኔ ሁሉ ይመጣብኛል። በጣም ህፃን ልጅ ነው። ወደ 7 ዓመት 8 ዓመት ነው ልጅ። እሺ። እሱም እንደዚህ በአጋጣሚ ቢላ ይዤ ወጥቼ ነው። በቢላ ነው የወጋው ልጅ። ከቤት ቢላ ወጥቼ የት ነው ያገኘው? የሽንኩርት ቢላ ይዤ ወጥቼ ለቤት ውስጥ እሱ ነው የወጋሁት። የት ነው ያገኘው? ሰፈር የጎረቤት ልጅ ነው። እረኝነት ምናምን የሚሰራ ነው ወይ ዝም ብሎ? ኧረ ገና እዛው ውጭ ላይ ገና እየተጫወተ ያለ ነገር ለእረኝነት አልደረሰም። እሺ። እሱን ገደልኩ። እሱን ከገደልኩ በኋላ እስቲ ቆይ ምልክ ስትወጣ ፊት ለፊት አገኘው? አዎ። ቤተክርስቲያን ደርሼ መጥቼ የሆነ ህሊናዬ እንደዚህ ሲያስጨንቀኝ አለ ቤተክርስቲያን ሄዳለሁ አልኩ። ግን ምንም አልረጋጋም። በቃ ሰላም ነው የሚነሳኝ። ከዛ ከድመቷ ሞት በኋላ የሆነ ነገር ደም ካላገኘው ሰላም ይነሳኛል። ያገኘሁትን ነገር ነው መንገድ ላይ የሚገለው። ቤተክርስቲያን ደርሼ ስመጣ ልጁን አገኘሁት። ሰተት ብዬ ገብቼ ከቤት ቢላውን ይዤ ወጥቼ ልጁን ወጋሁት። ሰው አልነበረም? ምንም አልነበረም። ሽንት ቤት እየሄደ ነበር ልጁ። እሺ። ከዛ ሽንት ቤት ውስጥ ትቼው ወግቼ ደግሞ መጥቼ ሽንት ቤት ውስጥ ትቼው። እሺ። ይሄን ሁሉ ስታረግ አባትህን ታማክሯል ወይ ነግረኸዋል? ለማንም አልነገርም። ግን አባትህ ያውቃል? እሱ ያውቃል። ግን አይጠይቀኝም፣ ያውቃል። እዛ እንደዚህ ህሊናዬ እያወቀ የተወሰነ ስመለስ እንደዚህ ያደርጋለሁ ብዬ ስነገው እኔም ማድረግ ነበረ። በቃ ይሄ ያለ ነው እንደዚህ ብሎ አሳውቀ። ስለዚህ አንተ የምታቆመው ልጅ ሲጀምር ነው ማለት ነው። አንተ ስትጀምር አባት አቆም ተነገረኝ። በዛ ምክንያት ነው ነበር ጠፍቼ ወደ አዲስ አበባ የመጣሁት። እዛ ያው መውለድ ካልወለድኩኝ መቆም እንደማይችል ቆይ የዛኔ ይሄን ህፃን እንትን አልከኝ። ከዛ በኋላ ቀጠለ የተለያዩ ሰዎች። ስለዚህ እንዴት ነው አባትህ ያወቀው ወይም የነገርከው? እንዴት ነው ለአባቴ የነገርኩት? በቃ ህሊናዬ እያስጨነቀ ሲመጣ እንደዚህ እያረኩ ነው፣ ሳረገው አይታወቀኝም። ሰው እየገደልኩ ነው፣ አውሬ እየገደልኩ ነው፣ ግን ሳረገው አይታወቀኝም። ካረኩ በኋላ ግን ህሊናዬ ይቆረቆረኛል አልኩት። ከዛ ለማንም ሰው እንዳትናገር ብሎ ለብቻ ቁጭ አድርጎ ይሄ እንደዚህ መንፈስ ነው፣ ሀብት ምናምን ንብረት የምናመጣው በዚህ ምክንያት ነው። ስለዚህ እንደዚህ ማድረግ ግዴታ ትቀጥላለህ። አንተ እስከምትወልድ ድረስ አይቆምም። አንተ ስትወልድ የመጀመሪያ ልጅህን እጅህን ቆርጠ ግራጅህን ቆርጠ ደሙን ጭንቅላት ላይ ታደርገዋለህ፣ ታስነካዋለህ። ከዛ አንተን ይተውህና ወደ ልጅ ይወረሳል። እስከዛ ድረስ ግን መቆም አይችልም። በዚህ ምክንያት ተናድጄ ትቼው ወደ አዲስ አበባ ጠፋ። ኦኬ። ማቆም ፈልጋለሁ አልኩ። ማቆም ፈልጋለሁ ብዬ ማለት ነው። እሺ። በቃ መጣሁኝ። ቆይ ማቆም ፈልጋለሁ ስትል ምንድን ነው ያለህ አባት? አይቻልም ብሎ ለመነኝ። መምታትም አይችልም። እኔን በቃ በጣም ነው የተለማመጠኝ። ምን ጎደለብህ? የምትፈልገውን ነገር አደርግልሃለሁ። ለምንድን ነው መምታት የማይችለው አንተ አለኝ። በቃ እኔ እንጃ አይመታኝም። ይሄ መንፈሱ የሚሰጠን ነገር አለ። እመታለሁ። በቃ ይሄን የምገለው ነገር ነው የሚመስለው። ራሱ ይፈራኛል። ራሱን አባቴ ራሱ ይፈራኛል። እንደዚህ በፍቅር ነው እንጂ እንደዚህ በክፉ አይኑ ምናምን አይናገረኝም። ቀይ ለምነኛል፣ ይለማመጠኛል። ምን ሳረግ እንዴ ትልቅ የለ ትንሽ የለ አደርጋለሁ። ማንንም አልፈራም። ሙሉ ለሙሉ መንፈሱም ስላረፈብህ ሰውም አይዳፈርም። ከየት እንደማመጣው ጉልበቱን ራሱ አላውቅም። ካለፈ በኋላ ነው ሁሉ ነገር ትዝ የሚለኝ። አዎ አሁን ባለፈው ራሱ ልጅህ ላይ ራሱ እንዴት ነው እናትየዋ የምታክል ማለት ከባድ ናት። እንዴት አነሳት?
እንዳልከው። ስለዚህ ጉልበቱ ራሱ እንዴት እንደሆነ አታውቀውም አንተ፣ ግን በቃ ታነሳታለህ ምናምን። የማንኛውም ነገር አነሳለሁ። በጎቹን ምን ልጅዬ ብድግ አድርጌ ነው ፍርጥ ማድረጋቸው ነው እና እንደዚህ። ስለዚህ ለመነህ ማለት ነው አባት? ለመነ። በቃ እንዲህ እስቲ ይተወኝ እንደሆነ ብዬ ትቼው ወደ አዲስ አበባ መጣሁኝ። ወደ አዲስ አበባ ስመጣ ያው ይዤው የመጣው ገንዘብ ነበረ። ገንዘቡም አለቀ። ስሰማ ታሪኩን እነሱም ድሃ ሆኑ። እሱም እየደወለ ይጨቀጭቀኝ ነበር። እባክና ልጄ እባክና እያለ መጥቶ ሁሉ ያስፈልገኝ ነበር። እሱ መልሶ እንትን ማድረግ አይችልም። የግድ አንተ ነው እንትን ማለት ነው። ስለዚህ አንተ ካቋረጥኩ እንዳለ ጄኔሬሽኑ ይቆማል። ከዛ እንደገና ተመልሼ ሄጄ እኔም የራሴም ድህነት ሲያስጠላኝ ድሮ የነበርኩበትና ያለሁበት ነገር ሲያስጠላኝ ተመልሶ እጄ ይቅርታ ጠይቄ ፋዘርን። እንዴት ነበር እስኪ ይሄ የተመለስከው? ከዛ እንዴት ነው አባትህን ሲያናገርከው? ያው ካገባው በኋላ ነው የተመለስኩት። እሺ ነገርከው? ሄደህ እንዳገባህ? አዎ እንዳገባው ምናምን ነገርኩት። ከዛ እሱም ደስ አለው። አሁን ትወልዳለህ፣ አንተም ዝሎ ወደ ልጅ ይተላለፍልሃል፣ አንተም ሰላም ታገኛለህ፣ ልክ እንደኔ እንደምኖረው አለ። ግን ይሄ ነገር ከቆመ ያው የገንዘብ ምንጭ እንደማይኖረው፣ ስለዚህ የግድ መቀጠል አለበት። አሁን ልጅም አሁን ወደፊት ከወለደ ወደ ልጁ ይተላለፋል ማለት ነው። የበከር ልጁ ይተላለፋል። ልጁ አሁን ፈቃደኛ ሆኖ ከቀጠለው ይተላለፋል። ሄድክና እንዳልከው አባትህን ያው መጀመሪያ አባትህን ይቅርታ ብጠይቀው ይችላል። ዋው ምን አለህ ግን ስትሄድ? ደስ አለው? ደስ ነው ያለው። እሱማ የነበረውን ንብረት ያውቃል። አሁን ያለበትን ስለሚያውቅ ደስ ነው ያለው። ከዛ ያኛው የተለመኑት የሚሰሩት ሰውዬው ሀቂ የሚባሉት ናቸው። እሳቸው ነበሩ ተቆጥቶ የነበረው። እሳቸው ተለምኖ ካሳ ተከፍሏቸው ምን አረጋችሁ? የሆነ ገንዘብ ተሰጥቷቸዋል፣ በሬ ተሰጥቷቸዋል። የሚታረድ ነገር አለ፣ በፍየል በደም ምናምን ነው የሚደረገው። እሱ ነገር ተደርጎ ከቤት ውስጥ ለ3 ቀን ነው ቁጭ ብለን እኔ ሰውየውና ፋዘር ብቻ ሆነ ማንም ሰው ሳይገባ በዛ ነው የተደረገው። ኖርማል ወደ ድሮ ነው ነገራችን ተመለሰ። ከዛ እጅህና እግርህን ቆራርጠህ ደም ማፍሰስ ጀመርክ ማለት ነው። ለ3 ቀን ውስጥ ታፈሰው የነበረው ነው? አይ ደሙ የሚፈሰው ለ1 ቀን ነው፣ ግን ለ3 ቀን ከሰው ጋር ምናምን ግንኙነት አይኖረውም። ራሳችሁ ተዘግታችሁ? ሶስታችን ብቻ ነበር። አባትህ፣ አንተና ሰውየው ነው። የሆነ ሚሉ የሚተፉበት ነገር ምናምን ነበር። እንደናንተ የሚያረጉ ሌሎች ቤተሰቦች አሉ ማለት ነው እዛ አካባቢ? አዎ የተለመደ ነው። የአካባቢው ሰው እናንተ አሁን ሀብታም ነበራችሁ እንደነገርከኝና ድንገት ነው ገንዘባችሁ አንተ ከሄድክ በኋላ ገንዘባችሁ እህት ወንድም ይኖርሃል ምትሰራለ በእነሱ አይተላለፍም? አንተ ብቻ ነው? አዎ የመጀመሪያ ልጅ ነው። ከኔ በታች ባሉት አይተላለፍም። እነሱ የእናንተን በረከት ነው የሚበሉት? አዎ እሱማ ይኖራሉ፣ ይበላሉ፣ ይጠጣሉ። ሰላም ነው በቃ እነሱ ሰላማዊ ኑሮ ነው የሚኖሩ። አሁን አይደለም አሁን ለምሳሌ አንተ አሁን ገንዘብ የምታገኘው በዚህ መንገድ ነው ወይም አባትህ በዚህ መንገድ ነው ገንዘብ ያገኘው። እህት ወንድሞችን እዚህ ጋር የተገናኘ ነገር አላቸው ወይስ ሌላ ነገር ነው? የላቸው ምንም በጉልበታቸው ነው የሚበሉት እነሱ? አዎ በጉልበታቸው ነው። ያው የቤተሰብ ገንዘብ ይወስዳሉ። ሲቸግራቸው የቤተሰብ ገንዘብ ይወስዳሉ። ገንዘብ እያለ እነሱ ይራቡ ይጠማ አይባልም። ትክክል። በቤተሰብ ገንዘብ ይጠቀማሉ። ግን እነሱ እንደዚህ አምልኮት ውስጥ አያውቁም። ራሱ ከኔና ከፋዘር ውጭ ማንም አያውቅም። ይሄ ስርዓቱን የምናውቀው እኛ ብቻ። እናቴም አታውቅም። አሁን ሰው እንደምትገል ምናምን እናት አታውቅም? ማንም አያውቅም። ስለዚህ ልጅህ እናትህን መግደሏ አንተ ምናልባትም እኮ እናትህን ልትገላት ትችል ነበር ማለት ነው። በጊዜው ወደዚህ ባልመጣ እናቴንም ልገላት ትችል ነበር። የአካባቢው ሰው ግን እንዳልኩ ቅድም ሀብታም ነበራችሁ ምናምን እና ድንገት ነው ገንዘባችሁን ያጣችሁት ይሄ አንተ ከጠፋህ በኋላ እና የአካባቢው ማህበረሰብ ምን ነበር የሚላችሁ? ያው እንግዲህ እነዚህ ሰይጣን አምልኪዎች እንግዲህ ከርቷቸው ነው ወይ አልገበሩም የሆነ ነገር ነው ሰው የሚለው። አብዛኛውም ስለሚታወቅ ወይ ግብር ሳይገብሩ ቀርተው ነው እንደዚህ ሆነ፣ ወይ በልጁ ነው በቃ እንደዚህ አንድ አለ። ተመሳሳይ ህዝብ የሰፈሩ ሰው ተመሳሳይ ስለሆነ የበኮር ልጅም ስለሆንኩኝ ብዙ ስለሚታወቅ ወሬው አንድ አይነት ልጁ ስለሄደበት ነው እንደዚህ እንደዛ ነበር የሚሉት። ግራ ያጋባል ትንሽ ሁኔታው። ከጠበቅኩት በላይ ከባድ ነው። ከዛ አዲስ አበባ ከመጣህ በኋላ ተመልሰህ ከመጣህ በኋላ ያው ስርዓቱን አስቀጥል። አንተ አዲስ አበባ ከመጣህ በኋላ አልገደልክ? ልጅ እስኪወለድ ድረስ እስከሚወለድ ድረስ ሰው ምናምን አልገደልኩም። እንደዚህ ውሻ፣ ድመት ምናምን እገል ነበር። እሱ ነገር እገል ነበር። ሰው ግን አልገደልኩም።
አሁን ስትነግረኝ ደማቸው የዚህ እንስሳቶች የሚሰጡ ደማቸው ለዛ ለግብር ነው የሚሆነው እያልከኝ ነበርና እንግዲህ እናንተ አዲስ አበባ ነው ያላችሁ። ሰውም ገደለ ልጅ እንስሳም ገደለ ያን ግብር ማን ነው የሚወስድላችሁ? ወንዝ ውስጥ ነው የምንከተው። ኧረ እባክህ ኦኬ። በቃ አድርገን ወንዝ ውስጥ በጨለማ ሰው ሳያየን ወንዝ ውስጥ ነው የምንከተው። ለወንዙ ነው የምንገብረው። ለሰውየው እኮ አይደለም ለወንዙ ነው የምንገብረው። ነገሩ መንፈስም ስለሆነ አሁን መንፈሱ ሲዋራሰህ ከነ ምናምን ነው አንተ ላይ የሚገባውና ልጅም ላይ ከነ ምናምኑ የገባ ይመስለኛል። ስለዚህ ልጁ አሁን የሚያደርገው ነገር በሙሉ እሱ አይደለም ማለት ነው አይደለም። ቅድም ሲያወራ የነበረው ማለት ነው ቅድም በድብ ካሜራ እያየ ነበር። አሁን ቤት ውስጥ ቁጭ ብላ ማለት ነው ልጅ ነው እሱ ልጅ ነው። መንፈሱ ሲሆን ግን እሺ ነው የሚለው። መንፈሱ ሲሆን ይታዘዛል።